ማራማየት ጋር እገባለሁ። ሄለን ጋር ሆናለሁ። ማራማየት ጋር እገባለሁ። ሄለን ጋር ሆናለሁ። ማራማየት ጋር እገባለሁ። ሄለን ጋር ሆናለሁ። ያ ይቆጠር። ማራማየት ጋር እገባለሁ። ወንድምሽ ግን ከመቼ ጀምሮ ነው እንደዚህ ሴት አተራማሽ የሆነው? ያንተ ደግሞ አሁን ምን አደረገ ልትል ነው? አንቺ አይምሮ ውስጥ ያለው ሳሚና እኔ የማውቀው ሳሚ በጣም ይለያዩብኛል። አንተ እኮ ወንድሜን ስለማታውቀው ነው። ይኸውልሽ ይገባኛል። ሁሉም ሴቶች ወንድሞቻቸው ጨዋዎች ናቸው። ነገር ግን ሁሉም ወንድሞች ባለጌዎች ናቸው። ወንድምሽም ሁለት ሴት ወደውት ይኸው ለመምረጥ እየተቸገረልሽ ነው እኮ። የኔ ሳሚ ሁለት ሴቶች ወደውት እየተጣሉበት ነው። እንደዛ ብዬ ለማመን ቢከብደኝም አዎ። ወይኔ ወንድሜ በመጨረሻ የምትወደው ሴት አገኘ? ካላመንሽ ነይ ላሳሽ። ነይ ማሪ ነይ ነይ ሀሳቡ ዘይቀየላሰኝ። ማራማየት ከእህቴ ትበልጣለች። እህቴ ከማራማየት ትበልጣለች። ማራማየት ከእህቴ ትበልጣለች። ቅድም ግን እንደዚህ አልነበረም። ሳሚ የጠራኝ ሰው አለ? ባጭሩ የተፈጠረውን አስረዳኝ። ባስኬት ውስጥ ወረቀት እየከተትኩ ነበር። ወንድምሽ መክሊቱን ገና ፈልጎ ያገኘ አይመስለኝ። ስለ ወረቀቶቹ አይደለም ያወራሁት። በእርግጥ ብዙ ወረቀቶች መሬት ላይ ይታያሉ። በጥቃቅን ኢንች ከባስኬቱ የተረፉ ወረቀቶች ናቸው። ሄለንና ማራማየት ማን ናቸው? ሄለን እኔ ነኝ። ማራማየትስ? ማራማየት ደግሞ የኔ አሮጌዋ ጓደኛዬ፣ የአባቴ ደግሞ አዲሱ ሚስቱ። እኔ እኮ ሴቶች እያወዳደረ መስሎኝ ነበር። አጅሬ ለካ እንጀራ እናቱን ከእህቱ ጋር እየመረጠ ነው። ካወቃችሁ አይቀር እስቲ አግዙኝ፣ እኔ ተጨንቄያለሁ። ሳሚዬ ምንድን ያስጨነቀ? ዛሬ ማራማየትን አግኝቻት ነበር። አንተ የአባትህ ሚስት ለብቻ አገኛት? እንጀራ እናትህ እኮ ነች። ኖ ኖ ኖ ኖ ኖ እንዴ አንተ እንደምትለው አይደለም። ራሷ ናት ደውላ ልጄ ላናግርህ ላገኝህ እፈልጋለሁ ብላ ያለች። ልጄ እንዴ በእድሜ እኮ ታላቋ ነህ። ቢሆንም እናቴ ናት። ጋሽዬስ ቢሆን እሜ በሏት ብሎ የለ እንዴ? እምቢ ማለትም አልችልም። ደግሞ የረገመችኝስ እንደሆነ ፈጣሪስ የእንጀራ እናትህ ናት ብሎ የሚምረኝ መስሎሻል? አንተ በዚህ እድሜ እርግማን ትፈራለህ? አንተውን ከጋሼ ጋር በእርግማን መፎካከር ያቅታል? እሺ ንገረኝ፣ ምን አለች? እኛ ከቤት ከወጣን ጊዜ ጀምሮ ህሊናዋ እየወቀሳት ነው። እንቅልፍ እንኳን መተኛት አልቻለች። እና ያው እኛ ወደ ቤት እንድንመለስ ትፈልጋለች። እንዴ ታዲያ እኔ መሰለ ጥሩ ዜና ይዘነው ዝም ብትለን ናቀፈን እንጂ። እንጃ እናንተንም ስለለመድኳችሁ ነው መሰለኝ ሆድ ባሰኝ። በጭራሽ ሆድ ብሶ ሊሆን አይችልም። እርቦ ነው የሚሆነው። በሶ ጠጣበት። ቆይ አባቴን ነጠቀችኝ፣ አሁን ደግሞ እህቴና ወንድሜን ልትነጥቀኝ ነው እንዴ? የምን መነጣጠቅ ነው? አንዲት እንጀራ እናት ምስኪን ልጆቿን ከቤት አባረረች። ከዛ ያደረገችው ነገር ሲጸጽታት ወደ ቤት ተመለሱ አለቻቸው። ምን አጠፋች? እኔ ጓደኛዬን በደንብ አውቃታለሁ። የሆነ ነገር ፈልጋ ነው እንጂ ለመልካም አይደለም። ውይ ሄሉዬን እንደሱ አይደለም። አንቺ እንደምትያት ሴት አይነት አይደለች። ይልቅ አሁን የጨነቀኝ ለቃሉ እንዴት ብዬ እንደምነግራት ነው። እናንተን ለምዳችኋለቻ። ይህንን ስትሰማ መቼም ከባድ ነው የሚሆንባት። የራሳችሁ ጉዳይ። አማቼ አንተንም ማስጨነቅነህ አይደል? ይሄ እኮ አስጨንቅ። ዛሬ ነገ ሳትሉ ወደ ቤታችሁ መመለስ አለባችሁ። ተጨማሪ ሻንጣ ካስፈለገ አይደለም ወደ አባታችሁ ቤት ወደ ውጭ ሀገር ይዛችሁ መሄድ የምትችሉትን ኳሊቲ ሻንጣ ነው መገዛላችሁ። ማሬ ሄለን አኩርፋለች? አላኮረፈችም ማለት ነው።
ያኛው በሰማያዊ የላችሁ አለ ልቀይርልሽ? አይ ሁለቱንም ስጪ። እሺ ግን አይወደድብሽም? ሸክሙ መከራ ነው ብዬ ነው እንጂ ሁሉንም በወስዶ ደስ ይለኛል። እና እርግጠኛ ነሽ የሁሉንም ሰዎች ደረሰኝ ልቁረጥ? አዎ ለኔ አታስቢ፣ ሂሳቡን የእንጀራ እናቴ ናት የምትከፍለው። ወይኔ ስፈልገው የነበረ ቦዲ። ልጆች እንግዲህ በጣም ከባድ ናቸው። ሂሳቡ ትንሽ ሳይወደድብሽ አይቀርም። ለኔ አታስቢ፣ የአባቷ ገንዘብ ነው። ትራንስፈር ላድርግልሽ? አካውንት ነግኛለሽ? 1038 አይሻር ማሪ ጸሎት የመጀመር ጥቅሙ ከመቼው ተመለሰልኝ። ይቅርታ እኔ ምንም በጎ ጎኑ አልታየኝም። እርግጠኛ ነኝ የሆነ ነገር አስባ ነው። ሳሚ እኮ ትልቅ ልጅ ነው። ቤት አስገብታ ምን እንዳታደርገው ነው። እኔ ምንም ታደርገዋለች አላልኩም፣ ግን እርግጠኛ ነኝ እኔን ለማናደድ ነው ይሄን የምታደርገው። ሸክም እኮ ነው የወሰደችልሽ። አሁን ይሄ ምንድነው ጉዳቱ? ሰማኛለህ? ቃልና ሳሚ ለኔ ሸክም አይደሉም። እሺ ላንተ ሊሆኑ ይችላሉ። እኔ እንደዛ ለማለት ፈልጌ አይደለም። ነገር ግን እነዚህ ልጆች ከለመዱበት ቤት ተባረዋል። ሳይኮሎጂካሊ ወደ ቤት ካልተመለሱ መጎዳታቸው አይቀርም ነው። እኔ ደግሞ እንደ ታላቅ እህት የቤተሰቤ ሁኔታ ያሳስበኛል። እኔም እኮ እንደ አማችነት ያሳስበኛል፣ ግን ደግሞ የራሴን ቤተሰብ ያሳስበኛል። አንተ እኮ ቤተሰብ የምትለው እኔ እናንተን ብቻ ነው። ነገ ከነገ ወዲያ 3-4 መሆናችን ይቀራል እንዴ? ገና ለገና ልጆቻችን ሲመጡ አክስትና አጎቶቻቸውን ማግኘት የለባቸውም ነው ያንተ ሐሳብ? ሳሚን ግን አላየሽው? በጣም ደስተኛ ነው። ማራማዊት እንደ እናት መቅረብ እየጀመረ ነው። ይሄ ደግሞ ጥሩ ጅማሩ ነው። እኔም እኮ የረበሸኝ ድንገት የማራማዊት ጥሩ መሆን ነው። ማሪ የማራማዊት ጥሩ መሆን ነው ወይስ ወንድምሽ አንቺን ከማራማዊት ጋር ማወዳደሩ ነው የረበሽሽ? እኔ በዛ መልኩ አላየሁትም። እርግጠኛ ነሽ? አዎ። ድንገት ህይወት ውስጥ ከመጣችው እንጀራ እናቱ ጋር ረጅም ጊዜ አብራ ያሳለፈችውን እህቱን በማወዳደሩ ትንሽ አልቀናሽም? አልቀናሁም አልኩህ እኮ። ትንሽ እኔ እኮ የቀናሽ መስሎኝ። መፈለግሽ ይሄን ሁሉ ማን እንደገዛልኝ ገምቺ። ማሪ እንዳሰብኩት ከሆነ ዛሬ መጋረፍ ጀምራለሁ። ሹጋር ሊሆን ይችላል። ሂድ ቃልዬማ እንደዚህ አታደርግ። ማን የገዛልሽ? በጣም ይርክሱ አይደለም፣ ልክ እንደ አባት የሆነ ሰው ነው የገዛልኝ። ይኸውልሽ እንደፈራሁት ነው ማሪ። እነዚህ ልጆች አታውቂያቸውም ብዬሻለሁ። ማርያማዊት ናት የገዛችልኝ። ምን? እስቲ ምንድን ነው የገዛችልሽ? እንደፈራሁት ቢሆን ይሻል ነበር። ያልገዛችልኝ ነገር የለም። ቀሚስ ብታዩ ምን እንደገረመኝ ታውቂያለሽ? ከቤት ስለወጣሁ አዝናለች። ብታዩ ስታወራኝ በስስት ነው። ኤግዚት ከወደኩ በኋላ ለመጀመሪያ ጊዜ ነው ሰው በስስት ያየኝ። ሰው በስስት ስላየሽ ብቻ ይወድሻል ማለት አይደለም። ደግሞ የሚወድሽ ሰው በስስት ብቻ እኮ አይደለም የሚያይሽ። እኔ ግን አሳዝናኛለች። ብታዩ ወደ ቤት ተመለሺ ስትለኝ ላስብበት አልኳት። የፈለጋችሁትን ነገር መወሰን ትችላላችሁ። እናንተ ትልልቅ ልጆች ናችሁ። አዎ እኔም ትንሽ ላስጨንቃት ብዬ ነው እንጂ መመለስ አይቀርም። በቃ የቀረውን በኋላ ነው ያዋል። አይሚ ለካ እንደዚህ ገራገር ልብን ያላት። እኔ እኮ ከመሬት ተነስቶ ጋሽም በፍቅር እንደሚወድቅ አውቅ ነበር። ትክክለኛ እናት ማለት ማርያማዊት ማለት ናት። ያንን ሁሉ ሰዓት አብራኝ ሆና ለምን ኤግዚት ወደቅሽ ብላ አልተቆጣችኝ። እሱ ነው። ደህና መሻችሁ። ደህና መሸሽ። እንዴት አመሸሽ? ተመልከታጥኝ ልትለኝ እኮ ነው። አሁን እንደ ቤተሰብ መነጋገር አለብን። ቅድም የእናንተን ሀሳብ ባለመረዳቴ በጣም ይቅርታ። እኔ እናንተን ከህፃንነታችሁ ጀምሮ እንደ ታላቅም እንደ ታናሽም እህት ሆኜ አሳድጊያችኋለሁ። አዎ ያዕቆብን ካገባሽ በኋላ ትንሽ እንክብካቤሽ ቀነሰ እንጂ ሁሉም ትክክል ነው። በተለይ ለኔ ግን ያው ነው። ድሮ ማጥኝ ነው የምትይኝ፣ አሁን ማጥኝ ነው የምትይኝ። ስለ ማራማዊት ምን እያሰባችሁ ነው? ያለችውን አምናችኋት ቤቷ ልትገቡ ነው? ጋሼ እሜ በላት ካላልኝ እገባለሁ። ለነገሩ ብላትም ምንም ለውጥ አያመጣም እላታለሁ። እኔ በበኩሌ እነዚህን ሁሉ እቃዎች አንዴም እንኳን አጥሚ ሳትለኝ ስገዛልኝ ያመንኳት።
እናንተ ህፃን ናችሁ እንዴ በቁሳቁስ የምትሸወዱት? አየሽ አይደል ችግርሽን? ህፃን እንደሆነ አምነሽ አልተቀበልሽ። ማርያማዊት ግን እንደ ልጆቿ ነው የምታይ። ልጆች ደግሞ እንክብካቤ ይፈልጋሉ። አየህ ልጅቷን እንዴት በአንድ ቀን እንዳሞላቀቀቻት እንዴ! እናቷ እኮ ናት። ብታሞላቀቃት ምን ችግር አለው? በቃ አንቺ ሁልጊዜ ካልተጨነቀች ደስ አይልሽም አይደል? በህይወቴ እንደዚህ አይነት የተወሳሰበ ኬዝ አጋጥሞኝ አያውቅም። እኔ የምለው አንተ ልጅ ቆይ እውቀትና ስራህን የቤተሰብን ችግር ለመፍታት ብቻ ነው እንዴ ብትጠቀምበት? እንዴ መቼም የቤተሰቤን ችግር ሳልፈታ የሰውን ችግር እፈታለሁ ማለት ዘበት ነው። እኔ እስከማውቀው እንግዲህ ምንም ነገር ቢፈጠር ሁልጊዜ ከሚስት ጎን ነው መቆም ያለብህ። አዎ የጋብቻ ቃለ መሃላም ስትገባቡ እኮ በደስታም በሀዘንም ላትከዳዱ ነው። ቆይ ማራማዊት ጋር እውነት ቢኖርስ? እንዴት ዝም ብዬ በደፈነው ለሚስት ያግዛሉ? እንግዲህ ከሚስት ጋር ተኮራርፈህ አንድ ሌሊት የማደር ብቃቱ ካለ ሚስትን አለማገዝ ትችላለህ። አንድ ሌሊት መስሎሃል? አንድ መንፈቅ በል እንዴ! በአንተ ሀሳብ ተስማምቻለሁ። እንደውም ማርያማዊት ነኝ አሁን ልክ ልኳን ነው የምነግራት። ይኸውልህ ካስፈለገ በቤተሰብ መሀል ችግር በመፍጠር ብዬ ከሳታለሁ። አደራህን እንግዲህ ድንገት ጠበቃ ሆኜ ካገኘኝ እንዳትናደድ። ለምን እናደዳለሁ? ያኔም እኮ ያሸነፍከኝ እንደው አጋጣሚ ስለሆነ ነው። እሱን እናያለን። እናንተ እዚሁ አሁን የእጄ ላግኝታት። እኔ የምልሽ የማርያም ስልክ አለሽ እንዴ? መጀመሪያ ከቤት ያባረሻቸው ልጆች ወደ ቤት መመለስሽን እኔ ያዕቆብ በቀላሉ አላየም። ይገባኛል አቶ ያዕቆብ፣ አንተ ከዚህ ቤተሰብ የሚገባህን ክብር ባታገኝም በጣም መልካም ሰው እንደሆንክ ግን ተረድቻለሁ። እውነትሽን ነው? አዎ ቤቢ ራሱ አንድ ሁለት ካለ ያንተን መልካምነት ያነሳል። ቢሆንም ያደረግሽው ነገር ቤተሰቤን አደጋ ላይ ጥሎታል። ሁለት ምንም የማያውቁ ልጆችን ከቤት አባረሻቸዋል። በእርግጥ ወንዱ ልጅ የሚባል አይደለም። ቢሆንም ግን አንድ ህፃን ልጅና አንድ ሰውዬን አደጋ ላይ ጥለሻል። አውቃለሁ። ለዛም ነው እንደዚህ በጸጸት ላብድ የደረስኩት። ብታይ ከዛች ቀን ጀምሮ እንቅልፍ የሚባል በአይኔ ያልዞረም፣ በኪኒን ያለሁት። ምን አለ ሁሉም ወንጀለኛ እንዳንቺ ጥፋቱን አምኖ እንደው ስራችንን ባቀለለልን። አንተ ፊት በማልቀስ ደካማ መሆን አልፈልግም፣ ነገር ግን ከአቅሜ በላይ ሆኗል። ቆይ አታልቅሽ፣ ቀስ ብለን መነጋገር እንችላለን። እኔም ቅድም ከስሻለሁ ምናምን አልኩት፣ ያው ለቀልዴ ነው። አውቃለሁ። ጠበቃዬም በክስ ምንም እንደማልሆን ነግሮኛል። ኤርሚያስ ነው አይደል? አዎ። ግን ይቅር እንድትለኝ እፈልጋለሁ። ልጆቼ እንደ እንጀራ እናት እንዲያዩኝ አልፈልግም። አባታቸውን በፍቅር ወድቄ እንዳገባሁ አንተ እንኳን እመነኝ። ማለት አንበርበር በፍቅሩ ጥሎሽ ነው ያገባሽ? አዎ። በደከመኝ ሰው በሚያስፈልገኝ ሰዓት ሁሉ አንብዬ ከጎኔ ነበር። ይገርምሃል፣ በሐዘኔ በስንፍናዬ ወቅት አንብዬ ጓደኛ፣ ወንድም፣ ባልም ሆነኛል። ማለት እያወራን ያለ ነው ስለዚህ ሰውዬ ነው አይደል? አንድ ታሪክ ልንገርህ። እኔ ለፍቅር ምንም አይነት ቦታ አልነበረኝም፣ ግን አንብዬ ሳቀው ፍቅር ምን እንደሆነ ወኩኝ። እሺ ብታይ ግርማ ሞገሱ ወንድነት ያንብዬ ምን ነኝ ያሳደግኳቸው ማለት ይቻላል። እኚህ ጋሼ ናቸው እንዴ? አይ ሳሚ ነው ያዘለኝ እኔን ነው። የሳሚ ታናሽ እህት ነሽ እንዴ? አዎ ታናሹ ነኝ። እና እንዴት አንቺ ሳሚ ልታሳድጊው ቻልሽ? ሳሚን የማዘሉ ናት። ጀርባው ላይ ሆኜ እኔ ነበርኩኝ የምቆጣው። ደስ የምትሉ ቤተሰቦች ናቸው። ምን ያደርጋል፣ አሁን ግን እንደ ድሮ አይወዱኝም። አባቴ እህቴና ወንድሜ አሁን በመጣይ ሴት ሲተኩኝ ትንሽ እንኳን ለኔ አልተጨነቁልኝም። ወይ እህትና ወንድሞችሽ በመሆናቸው ተመስገን በይ። እንዴት አልገባኝም። አስበሽዋል? ባልሽስ ቢሆን በሌላ ሴት የተካሽ? ምን አገናኘው? ለምንድን ነው ክፉ የምታስቢው? ዶክተር አስከፋውሽ እንዴ? ይቅርታ። አይ በቃ ችግር የለውም። አሁን መሄድ አለብኝ።
ባለሙያ ሚስት እንዴት ዋልሽልኝ? ዛሬ ማንን አግኝቼ እንደመጣው ገምቼ። አሁን እሱን የማስብበት ጊዜ ላይ አይደለሁ። ተይው ባልሽ ይነግርሻል። ያቺ ጓደኛ ተብዬሽ ልክ ልኳን ለመንገር ያለችበት ሄጄ ነበር። ከዛማ ጠበቃ ባልሽ በቤተሰብ መሃል ምን አይነት ጥላቻ እየዘራች እንደሆነ ነገርኳት። ካስፈለገ ህግ ፊት ልገትራት እንደምችል አስረግጬ ነገርኳት። እንደዛ ስትላት ምን አለች? በእናት እየዬ ብላ አለቀሰች። ያዙም ባኮ ነው ወይ ማሪ አልነበረም፣ ከልቧ ነበር። አባቴ በድንገተኛ አደጋ ካጣው በኋላ ከሰዎች ጋር መግባባት ከባድ ሆነብኝ። ይገርምሃል ሄለንን ጨምሮ ብዙ ጓደኞቼ አይረዱኝም ነበር። በጣም ያሳዝናል። ከሄለንም ጋር የተጣላችሁት በዚህ ጉዳይ ነበር ነው ወይስ በመሀል የገባ ሰው ነበር? ማለት ያው ወጣትነት አልነበር በጋራ የወደዳችሁት ሰው ምናምን ግሩሜ? እኔ በዛ ሰዓት ሰው የምወድበት ሰዓት ስላልነበርኩ እነ ሄለን ግን ይጣሉ ነበር። እንዴት አልነገረችኝ? በምን ጉዳይ ከማን ጋር ለምን ነበር የሚጣሉ? በእርግጥ ሄለን ትምህርቷ ላይ ነበር ፎከስ የምታደርግ የነበረው፣ ግን እኔም በድላኛለች። የጓደኞቿን ወሬ ሰምታ አንድም ቀን እንኳን እንዴት ሆንሽ ብላኝ አታውቅም። አይዞሽ። እንዴት ሴት ልጅ በአባቷ ሐዘን ጊዜ ጀርባ ይሰጣታል? ነውር ነው፣ በፍጹም አይደረግም። ዳዲ ናፈቀኝ። ብታይ እንዴት እንዳሳዘነችኝ አትጠይቂ። ለካ አባቷ ሲሞት ነው ትምህርት ያቆመችው። እናንተ ግን አትረዷትም። ለወንድ ብላ ነው ትምህርቷን ያቆመችው አላችኋት። አንተንም ማሳምና መጣ። ምን ላድርግ? ማሪሙሽ ትክክል አልሰራችሁም። ሳታረጋግጡ በዛ ልክ ስሟን ማጥፋት አልነበረባችሁ። ብልግና ነው። ቆይ ከምትሰድበኝ ለምን አከሰኝም? አይ ነገሩ ነው እንጂ እኔማ ያው ካንቺ ጎን ነኝ። ደህና አደር። እንዴ ኤርሚያስ እውነቱን ነው። ከሚስቴ ጋር ላላድር ነው። ማሬ እሺ አንዴ ስሚኝ። የኔ ፍቅር ዛሬ እኮ ልጆችን ሳናግር ነው ያልኩት። ምን እየመጡ ይረብሹሻል ማለት ነው? ከመቼው ጎርምሰው ከመቼው ደግሞ ጋጠ ወጥ ሆኑ? አይ እነሱ መጥቶ ሳይሆን እኔ ሄጄ ያገኘኋቸው። ለምን? የቤቱን ስራ ብቻዬን አልቻልኩትም። እና ሰው ይቀጠር ስልሽ እምቢ አልሽው አንቺ አይደለሽ? የውጪ ሰው አላምንማ። ዘመኑ እኮ ከፍቷል። ማን ምን እንደሆነ ማወቅ አንችልም። ለዛ ነው ይቅር ያልኩት እንጂ ስራ መስራት ፈልጌ አይደለም። እንዴ ታዲያ ሁለት ጠልቶ እንዴት ይቻላል? እኮ እኔም እሱን ስላሰብኩ እኮ ነው ልጆችን ሳናግር የነበረው። አይ አታውቂያቸውም። አሁን እነሱ እየመጡ ስራ ሊረዱሽ ነው። አታውቂያቸውም። መምጣት አይጠበቅባቸውም። እዚሁ መግባት ይችላሉ። ምን? እኔ አንበርብር ነኝ አሁን ቃሌን አጥፌ ወደ ቤታችሁ ኑ ተመለሱ ምለው? አንዴ ውጡ ብያለሁ፣ ውጡ ብያለሁ። መመለስ ተብሎ አይታሰብም። እኔም ደግሞ ክብሬን ፈልገዋለሁ። አውቃለሁ፣ ግን ደግሞ ልጆቹ ሆነው ሳይሆን የሚገቡት ሳሚ ጥበቃ፣ ቃል ደግሞ ጽዳት ሆኖ ነው። ከዛ የሰሩበትን እንከፍላቸዋለን። ሁለቱም እኮ ስራ የላቸውም። ቢሆንም እኔ አንበርብር ቃሌን አላጥፍም። ሳሚ እህቱ ጋር ቁጭ ብሎ ከሚቀለብ ሰርቶ ቢከፈል ይሻላል። ቃልስ ብትሆን ሰው በሷ እድሜ ይሰደድ የለ እንዴ? አባቷ ቤት ጽዳት መስራት አግኝታ ነው። አይሆንም ብያለሁ፣ አይሆንም። እኔ አንበርብር ማንንም ለምኜ አልመልስም። አንቺም ደግሞ የጀግና ሚስት ነሽ። የማንንም ጎረምሳ አትለምኝም። ደግሞ እነዚህ ገልቶች ሳሚና ቃል ወደ ቤታቸው ይመለሳሉ። እኔም በናፍቆታቸው ጎዳለሁ። ሳሚና ቃል ወደ ቤታቸው ይመለሳሉ። እኔም በናፍቆታቸው ጎዳለሁ። አይ ሸወድኩ። አልጎዳም። ቆይ ግን የዚህ ያህል አማረውካል ማለት ነው? አይድረስብሽ። አማች እንደምታስቢው የቤተሰብ አካል ብቻ አይደለም። አማች ማለት በቃ አለ አይደለም። ብቻ እንዴት ብዬ እንደምገልጽልሽ አላውቅም። አማች ነው። እኔ ግን የባሌን ቤተሰቦች ልክ እንደ ራሴ ቤተሰቦች መወዳቸው ነው የሚመስለኝ። ምን ዋጋ አለው? እነሱ የፈለገ ቢመጣ እንደ ራሳቸው ቤተሰብ አያዩሽም። ታዲያ እንዴት ነው የሚያዩ? ይኸውልሽ ለአማች አንቺ ሁልጊዜ ልጃቸው ዘራፊና ቀማኛ ነሽ። በአማች ዘንድ ውድቀትሽ ይፈለጋል። ቆይ አንተ ሄለንን ስታገባ በፍቅር በስምምነት ያው ጥሎሽ ጥለህ ነው አይደል ያገባት? እና
ጠልፊያት ነው ማለቴ ፋይል ይዘህ አባቷ ላይ ወንጀል አግኝተበት አይደለም አይደል ያገባት? ማ እኔ ምን በወጣኝ። በእርግጥ ሳሚ አባትየው እንዲያሳምንልኝ ትንሽ የሆነች ወንጀል ውስጥ ተሳትፎ አግዣለሁ። ይገርማል። እኔ ግን ያንተን ያህል አማቾቹ የሚጠላ ሰው አጋጥሞኝ አያውቅም። ያልደረሰበት ግልግል ያውቃል። እውነት ግን አሁን እነ ሳሚ ወደ ቤታቸው ቢመለሱ ምን ቅር አይልህም? ተይ አታጓጊ። ገና ወደ ቤታቸው ሲመለሱ ስትይ ልቤ በደስታ ይሞላል። አሁን ወደ ስራ ተመለሽ። እኔ ላልሆነ ነገር መጓጓት አልወድም። ሳሚና ቃል ወደ ቤታቸው ይመለሳሉ። እኔም ቅር ይለኛል። ነቃብኝ ቡዳ። እነዚህ የስፖርት እቃዎች ትታቸው ወደ አባት ቤት ልትሄድ እንደሆነ ሲሰሙ የሚከፋቸው ይመስለኛል። አይ አማቼ ትታይን ስትሄድ ይከፋኛል አለ ማለት ነው አይደል? በብሮቶቹ የምታሳቡ ማ እኔ ኧረ አይከፋኝም። ደግሞ እኔ ያዕቆብ አባትን አንበርብርን መተካት እንደማልችል አውቀዋለሁ። አይ እኔና ቃል አንተን ከጋሼ ለይተን ማናይም። አትሳሳት። አባት በምንም አይተካም። እርግጠኛ ነኝ ጋሻ አንበርብር ናፍቀዋል። ቁጣ ምን ይናፍቃል ብለህ ነው አማቼ? ይናፍቃል እንጂ ደግሞ እንደ ቁጣ የሚናፍቅ ነገር አለ እንዴ? ይገርማል። አባቴ ነፍሱን ይማረውና ከቀብር ሳልመለስ ነበር ቁጣው ይናፍቀኝ ነበር። ያዕቆብ አባትህ እኮ አልሞተም። አያቴን ነው አባቴ የምለው። ሳሚ አያያ ነው እንደ አባቴ ያሳደገኝ። ለዛ ነው ቀብር ላይ አባቴ ሲቆጣኝ የባሰ ሳልቅስ ነበር። ቁጣ ናፈቀኝ። በቃ አታልቅስ። ምን ለማይ ብዬ እንጂ ባልመለስ ነበር ደስ የሚለኝ። ምንም ታናሽ ብትሆን እናትህ ናት። ቃሏን ማክበር አለብኝ። በኋላ ብትረግምስ? እሱስ እንትን የእናት እርግማን ክፉ ነው። እመለሳለሁ። እሺ ቃልን ለማለት እሷንም ስለ እርግማን የተወሰነ ነገር ልበላትና መጣሁ። አማቼ ወይ እንድንሄድ ካልፈለግ ብቸኝነቱ የሚጎዳ ከመሰለ እኛ እዚሁ ቀርተን ከእናንተ ጋር መኖር እንችላለን። ማ ምን እንደዚህ ብሎ ነገር የለም። ማንን ልታስረክቡ ነው? ትሄዳላችሁ ትሄዳላችሁ። በሳምንት 2 ቀን መምጣት ካለብን እየተመላለስን እንጠይቃችኋለን። እንዴ በወላጅ መሀል ገብተን የእርግማን ሰለባ መሆን አንፈልግም። ይቀልዳል እንዴ? ቃል ገና ሳልሄድ እየናፈቃችሁኝ ነው። ኦሆ እንግዲህ ህይወት እንደዚህ ናት። ደግሞ አባሲ ከሚያዝኑብሽ ብዬ ነው እንጂ እዚህ ብትሆኑ ደስ ይለኝ ነበር። ግን ጋሼን አናግሪ፣ ቢያንስ ሳሚ እንዲቀርላችሁ ማድረግ እችላለሁ። ወሬን ትተሽ ስለ አባትሽ ብቻ አስቢ። እሺ እየመጣሁ ጠይቃችኋለሁ። ወይኔ ልቀር እንዴ? እንዴ እያሳመንከኝ እኮ ነው። እንግዲህ ከታቀፉ መታቀፍ የምን ማማረጥ ነው እንዴ? እኛም ስቴት ትናፍቁናላችሁ። ቆይ ግን ቤተሰቦቼ እዚህ ነው ያላማረውሃል እንዴ? ማን ነው እንደዛ ብሎ ያማኝ? ማንም አላማህም። ግን ሳሚና ቃልን ከዚህ ቤት እንዲሄዱ እየገፋፋቸው እንደሆነ አይቻለሁ። 2 ልጆችን ከአባታቸው ጋር ለማስታረቅ መሞከር መገፋፋት ነው እንዴ? አንተ ግን ጋሼና ልጆቹ መጣላታቸው አሳስበው እንዳልሆነ ግልጽ ነው። ማሬሙች እኔ ልጅ ከአባቱ ጋር ተቀያይሞ አንድም ሲሳካለት አይቻላቅም። ለዛ እኮ ነው መገፋፋቸው። ቆይ ሳሚና ቃል እኛ ቤት መኖር ከመረጡ ምን ይሰማሃል? ከዛ ከሞቀ ቤታቸው የኔና አንቺን ደሳሳ ጎጆ ይመርጣሉ ብለሽ ነው? ለእነሱ ብለህ ጂ+ እኮ ነው የተከራየኸው። የምን ደሳሳ ጎጆ ነው የምታወራው? ቢሆንም በጋሻ አንበርብር አባወራነት ላይ ያሰፊ ግቢ ሲጨመርበት የኛ ቤት ደሳሳ ጎጆ። እሺ የኛን ደሳሳ ጎጆ መረጡን በል ምን ይሰማሃል? ደስ ነው የሚለኝ። እንዴ መመረጥ እኮ መታደል ነው። አመሰግናለሁ ማሪ። ግን ምንም ቢሆን ልጅ እናትና አባቱ ቤት እንጂ አማችና እህቱ ቤት መኖር የለበትም። እንዴ ለምን ያፈጠች? ምንም ችግር የለም። እናንተ ብቻ ወደ ቤት በሰላም ተመለሱ። የሄለንን ነገር ለኔ ተውት። ግን እኮ አንተንም ሶፋ ላይ ነው ያሳደረች።
ይሁን እችላለሁ። ከሚመጣው ችግር እሱ ይሻለኛል። እኔ ግን ተናግሬያለሁ። በእኛ ምክንያት ትዳር አደጋ ላይ ከሚወድቅ እኛ ብንቀር ይሻላል። እመነኝ፣ የእኔ ትዳር ብትገፈትረው አይወድቅም። ዋናው እናንተ ወደ ቤታችሁ ወደ አባታችሁ ቤት መመለሳችሁ ብቻ ነው። ግን እኮ ሄለን ቻው አልላችሁም ብላናለች፣ ተናዳብናለች። ታዲያ ምን ችግር አለው? ትዝ አይልሽም እንዴ እኔ ያገባኋት ቀን አንቺም እኮ ቻው አላልሻትም ነበር። ታዲያ እኔ እኮ ትክክል ነኝ። ከአንተ በፊት የነበረ ፍቅረኛዋ በጣም ደስ የሚል ሰው ስለነበረ እኮ ነው ብዬ ያለቀስኩት። አዎ አስታወስኩት። እንዴት አይነት መልካም ሰው መሰለ! መልከ መልካም፣ ጸባይ መልካም ማለት እሱ ነው። ግን ዋናው እኔ ነኝ በፍቅር ጠብ ያደረግኳት። አይ እሱ እንኳን ሄለን ቸኩላ ነው። ያው ሴቶች ለትዳር ይቸኩሉ የለ። በነገሩ ይሁን ሁሉም ነገር ለበጎ ነው። ብዙ ይቀራችኋል? የረሳሁት ልብስ ከሌለ ጨርሻለሁ። እኔም ጨርሻለሁ። መውጣት እንችላለን። ከመሄዳችን በፊት አንድ ነገር ማድረግ አለብን። ምንም ችግር የለ፣ ሁሉም ነገር ይደርሳል። ዋናው አሁን ወደ ቤታችሁ ግቡና ባይሆን ተመልሳችሁ ትመጣላችሁ። አመሰግናለሁ፣ በጣም አመሰግናለሁ። አንተ ጥሩ ሰው። አመሰግናለሁ። ደግሞ በመልክ እንጂ በሌላ ነገር አንተ ከግሩም ትሻላለህ። ብንሄድ ይሻለናል። እሺ እኔ አግዝሻለሁ። አንተ ሁሉንም ማለት ችግር የለም። ነይ ግድ የለም። አንቺ እቺ ነሽ። ምድረ ወሮ በርላ ሁሉ በዝናብ ሰዓት እንደ ሌባ ወዴት ልከዱ ነው? ያሻምሩ ልክ ወደ እርሶ ልንመጣ ስንል መጡ። አንበርብር ቤት ዘለህ የምትገባው የውሃ ገንዳ ነው ያለህ ማን ነው? ጋሼ ደግሞ አንተ አይደለህ እንዴ ወደ ቤት ተመለሱ ብለህ ሚስትህን የላካት? እኔ አንበርብር ነኝ ማንንም ጎረምሳ የምለምነው? አሁን ተናደህ ነው እንጂ መቼስ እኔ ጎርምሼብህ አውቃለሁ። አሁንም ልጅ አይደለሁ? ምን ነው ጎርምሰህ በተቸገርኩ። እውነታቸውን ነው። አይ ጋሼ እኔ አሁን የመጣሁት በሚስቴ ሀሳብ ብስማማም ሂሳብ ለመነጋገር ነው። የምን ሂሳብ እንዴ? ያዕቆብ እዚህ የተቀመጥንበትን ጋሼን ታስከፍለዋለህ እንዴ? ከአማቼ ይሄንን አልጠብቅም። ኧረ በስመ አብ ይቀልዳል እንዴ? እኔ ምን በወጣኝ። የምን ሂሳብ ነው ጋሼ? ያው ሚስቴ እንደነገረቻችሁ ጥበቃና ሰራተኛ ሆናችሁ ነው የምትሰሩት። ስለዚህ አሁን ሂሳባችሁን ተናገሩ። በኋላ ሂሳብ አነሰ ብትሉ ውርድ ከራሴ። እና ጽዳል ታደርገ ነበር የጠራችኝ? አግኝተሽ ነው? አንተም ጥበቃ ነው የምትሰራው? አዎ እንዴ ሰውነትም እድሜ ለምስቲ ሰው ልታደርጋችሁ ነው። ይልቅ አሁን ሂሳባችሁን ተናገሩ። አይ እኛ ያንተ ቤት ይቅርብን፣ እዚሁ አማቻችን ቤት ይሻለናል። አንቀባሮ እያኖረን እንዴ። ድሮም የቅርብ ሰው አይሆንም ብዬ ነበር። ሰነፍ ሁሉ አሁን ስራ መናቃችሁ ነው የማትረቡ። ወይኔ አንበርብር እኔ ነኝ ጥፋተኛ። እንዴ እውነታቸውን እኮ ነው። አባታችሁ ብትስማሙ እኮ ነው የሚሻለው። የአባታችሁ ቤት አይሻልም? አንሰራ እንዴ ማሬ ከየት መጣሽ? የቤት ሰራተኛ በጣም ስፈልግ ስለነበረ ደላላው ይዞልኝ የመጣ መስሎኝ ነበር እኮ። መስራቴ ካልቀረ ቢከፈለኝ ይሻለኝ ነበር። ብታስቡበት ይሻላል ብያችሁ ነበር። ባርነት ዘመን ላይ አይደለንም። እኔ አሁንም ቢሆን ክፍያ መጠየቅ አይቀርም። እስቲ ዝም ብላችሁ አጽዱ። ስደት ላይ ያለው እየመሰለኝ። አንተ ደግሞ መስተሰደም ታውቀውን ነው። አንቺ ታላቅሽ ነኝ፣ ዝም ብለሽ ሁሉ ካላናገርከኝ አልደረስኩብህ። አንተ ራስህ ነካክተህ ለምንድን ነው መልሰህ ዝም በይ የምትለኝ? ነግሬሻለሁ፣ ዛሬ እዚሁ እንዳላነጥፍሽ።
ምንድነው የሚያጨቃጭቃችሁ? ዝም ብላችሁ አጽዱ እኮ ነው የምለው። አይ ገብቼ አልጋውን ላነጠፈው እኮ ነው የሚለኝ እሜቴ ብላለች እሜቴ።